እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ደግሞ ጉዳያችን እንለፍና የሊቨርፑልን ጉዳይ እናንሳ። ሮበርትሰን በዚህ ውድድር ዓመት መጨረሻ ሊቨርፑልን እንደሚለቅ ይፋ አድርጓል። እናንሳ ይህንን ጉዳይ። ያው የሆነ ጊዜ በሊቨርፑል ትላልቅ የነበሩ ተጫዋቾችና የሊቨርፑልን ጥሩ ዘመናት አብረው የነበሩ ተጫዋቾች አሁን ከክለቡ እየወጡ ነው ያሉት። እናንሳ ይህን ጉዳይ። የአንድ ትልቅ ኢራ መቋጨት ይመስላል አይደለም? አሁን ሞሐመድ ሳላህ እንደሚለቅ በቅርብ ጊዜ ሰማን። አሁን ሮበርትሰን ይከተላል። አምና ትሬንት አሌክዛንደር አርኖልድ ለቋል። ቨርጅል ቫንዳይክ 35 ዓመቱ ነው። አሊሰንም እንደዚሁ። ከዚህ በፊት ቦቢ ፈርሚኖ፣ ሳዲዮ ማኔ እና እንደ ጆርዳን ሄንደርሰን ሌሎችም ተጫዋቾች በየጊዜው በተለያዩ ጊዜያት በየጊዜው እየለቀቁ ሄደዋል እና አሁን የአንድ ታላቅ የስኬት ዘመን መቋጨት ይመስለኛል። 9 የማይታመኑ ዓመታት ነው በሊቨርፑል ውስጥ አንዲ ሮበርትሰን ያሳለፈው። አንዳንድ ሰዎች የዚህኛው ክፍለ ዘመን ትልቁ የዝውውር ባርጌን የሚሉት ሰዎች አሉ። ያው ሮበርትሰን የተዘዋወረበት ጊዜ ኔይማር 200 ሚሊዮን ፓውንድ ወጥቶበት ከባርሰሎና ወደ ፔዤ የሄደበት፣ ኪሊያን ምባፔ ቴክኒካሊ በውሰት ቢሆንም ግን በ180 ሚሊዮን ፓውንድ ከሞናኮ ወደ ፔዤ የሄደበት፣ በዛው ተመሳሳይ ጊዜ ኡስማን ዴምቤሌ ከቦሩሲያ ዶርትሙንድ ሌላ ከ100 ሚሊዮን በላይ ወጥቶበት ወደ ባርሰሎና የተዘዋወረበት፣ ከ6 ወራት በኋላ ፌሊፔ ኮቺኞ በ140 ሚሊዮን ዩሮ ከሊቨርፑል ወደ ባርሰሎና የሄደበት የ100 ምናምን ሚሊዮን ዝውውሮች የሚደረጉበት ጊዜ ነው። ሊቨርፑል በዛ ጊዜ 2 አስገራሚ ባርጌኖች ነበሩት። በተለይ ከወቅቱ በዛ ጊዜ ይፈጸሙ ከነበሩት ዝውውሮች ጋር የምታወዳድሪው ከሆነ ምሳሌ አንደኛው ሞሐመድ ሳላህ ነው። ሞሐመድ ሳላህ ኔይማር ከተዘዋወረ በኋላ ቢሆን ኖሮ የተዘዋወረው በ33 ሚሊዮን ፓውንድ አይዘዋወርም ነበር። የተጫዋቹን ዋጋ በሙሉ ኢንፍሌት አደረገው የኔይማር ዝውውር። ግን እነሱ በ33 ነው የገዙት። በሊቨርፑል ታሪክ ከምንጊዜም ታላላቅ ተጫዋቾች መካከል አንዱ ሆኖ ነው የሚለቀው። በዛው ተመሳሳይ ጊዜ ከወረደው ሃል ሲቲ ለአልቤርቶ ሞሬኖ ቤንች እንዲሆን ብለው በ8 ሚሊዮን ፓውንድ ብቻ ነው ሮበርትሰንን የገዙት። 8 ሚሊዮን ብቻ ነው የከፈሉበት። ሲለቅ ያለምንም ጥርጥር ከሊቨርፑል ሌጀንዶች መካከል አንዱ ሆኖ ነው የሚለቀው። 2 ፕሪሚየር ሊግ አሸንፏል፣ 1 ቻምፒየንስ ሊግ አሸንፏል፣ 2 ሊግ ካፕ አሸንፏል፣ 1 ኤፍ ኤ ካፕ አሸንፏል፣ የአውሮፓ ሱፐር ካፕ አሸንፏል፣ የዓለም ክለቦች ዋንጫ አሁን ኢንተርኮንቲኔንታል አሉት ያንን ዋንጫ አሸንፏል፣ 3 ቻምፒየንስ ሊግ ፋይናል ተጫውቷል። በጠቅላላው 2-3 አስደናቂ የዋንጫ ፍክክር የነበረባቸው የፕሪሚየር ሊግ ሲዝኖች ውስጥ ተጫውቷል። ባለፉት 10 ዓመታት ከሱ የተሻለ የግራ ፉል ባክ አልነበረም በእንግሊዝ ውስጥ እና ለዚህ ተጫዋች የወጣው 8 ሚሊዮን ዩሮ 8 ሚሊዮን ፓውንድ ብቻ ነው እና በጊዜው ማስገራሚ ነበር። ኦኬ አይ ለቤንችነት ከሆነ እንኳን ታያለሽ እንጂ ከሃል ሲቲ ሊቨርፑል ተጫዋች ይገዛል። ከወረደው ሃል ሲቲ ለዋናው ቡድን ተጫዋችነት ለእንግሊዝ እግር ኳስ ትልቅ ወይም ለብሪታንያ እግር ኳስ ትልቅ ተስፋ ተብሎ የሚቆጠር ተጫዋች ሆኖ ቢሆን አንድ ነገር ነው። የግራ ፉልባክ በቃ ብቸኛው ጀስቲፊኬሽን አይ ለቤንች ለአልቤርቶ ሞሬኖ ተጠባባቂነት ከሆነ ምንም አይነት ኤክስፔክቴሽን አልነበረም። ግን ከመጣ በኋላ የተጫወተበትን መንገድ የእንግሊዝ እግር ኳስ ውስጥ አብዮት የፈጠረ ነው። እሱና ትሬንት አሌክዛንደር አርኖልድ ለመስመር ተከላካይነት ያልተለመደ የአሲስት መጠን ነበራቸው። 144 አሲስት ከፉልባክ ከ2 ፉልባኮች በአንድ አሲስት እኮ አንደኛው 12 አንደኛው 13 አሲስት ነበራቸው። የግራ መስመር የቀኝ መስመር ተከላካይ 13ና 12 አሲስት ከመስመር ተከላካይ። ሁለቱን የክንፍ አደገኛ አጥቂዎቻቸውን የበለጠ የሳጥን ተጫዋች የበለጠ አጥበበው የሚጫወቱ የሚያደርጉበት ምክንያት 2 ፉልባኮች ያንን የሜዳ መለጠጥ ዊድዝ የመስጠት
ኤነርጂ እንዳላቸው አሰልጣኙ ስለሚያውቁ ነው። በፕሪሚየር ሊግ ብቻ 124 አሲስቶች ናቸው ሁለቱ ተጫዋቾች የሰጡት። የማይደክሙ የማይዝሉ ተጫዋቾች ነበሩ እና እኔ ሊቨርፑልን ሳይ የሊቨርፑል ኢምቦዲመንት ሆነው ከማያቸው የዛ የክሎፕ አጫወት ማሳያ አድርጌ ከምጠቅሳቸው ተጫዋቾች መካከል አንደኛው ነው። ሰዎች ምን ይላሉ? እግር ኳስ የጀግኖች እጥረት የለበትም የሌጀንዶች እጥረት ነው ያለበት ይላል። በቃ ብዙ ጎል የሚያስቆጥሩ ጨዋታዎች የሚያሸንፉልሽ ዋንጫ የሚያመጡልሽን ተጫዋቾች ኦፍኮርስ ጀግኖች ታያቸዋለሽ። ሌጀንድ ለመባል ግን ከዛም የበለጠ ከክለቡ ነፍስያ ጋር አብሮ መሰፋት ያስፈልጋል፣ አብሮ መተሳሰር ያስፈልጋል። ሊቨርፑል ነው ራሱ አንዲ ሮበርትሰን 1994 ነው የተወለደው። ኩዊንስ ፓርክ ለሚባል ቡድን እዛው ስኮትላንድ ላለ ቡድን ለደንዲ ዩናይትድ፣ ለሃል ሲቲ እና ለሊቨርፑል ተጫውቷል። 92 ጊዜ ለስኮትላንድ ብሔራዊ ቡድን ተጫውቷል እና አንዳንድ ተጫዋቾችን ከክለቡ ጋር ባላቸው የስሜት ትስስር ምክንያት ቁርኝት ምክንያት ሚስተር ማንቸስተር ዩናይትድ የሚባል ተጫዋች አለ ለምሳሌ፣ ሚስተር አርሰናል የሚባል ተጫዋች አለ ለምሳሌ፣ ሚስተር ቼልሲ የሚባል በክለቡ ጭምር የሚጠሩ ተጫዋቾች ለምሳሌ ጆን ቴሪ ሚስተር ቼልሲ ነው የሚሉት። ጆን ቴሪ ሚስተር ቼልሲ ነው የሚሉት። ቼልሲ ሰራሽ ነው። ቼልሲ አዘ ኢንስቲትዩሽን ምን ማለት እንደሆነ ሲምቦላይዝ የሚያደርግ የክለቡ እሴቶች ወካይ ተደርጎ የሚቆጠር። ሊቨርፑል ደግሞ ከሌሎች ክለቦችም ከሌሎች ከተሞችም በጣም የተለየ ነው። በጣም የተለየ ነው። የወደብና የኢንዱስትሪ ከተማ ነው። የሰራተኛው መደብ ከተማ ነው። ወደ ግራ የሚያደላ የፖለቲካ ባህል ያለበት ከተማ ነው። ከእንግሊዝ ይልቅ የእንግሊዝ ከተማ ሆኖ ከእንግሊዝ ይልቅ ከአየርላንድ ከዌልስና ከስኮትላንድ ጋር የበለጠ ቁርኝት ያለው ነው። ከለንደን ይልቅ ለምሳሌ ወይ ከተቀረው እንግሊዝ ይልቅ ለምሳሌ። ምክንያቱም ነዋሪው አብዛኛው ሰው ከነዚህ አካባቢዎች በብዛት የመጣ በመሆኑ ምክንያት ግን ደግሞ ዝምተኛ ከተማም አይደለም። በመንግስት ተጨቆን ብሎ በሚያስብ ጊዜ ድምጽ ለማሰማት ለመቃወም ችግር የሌለበት ጠንካራ የፖለቲካ ባህል ያለበት ጠንካራ አይደንቲቲ ያለበት በእንግሊዝ ብሔራዊ ሚዲያ በደል ይደርስብናል፣ አሉታዊ ዘገባ ይወጣብናል ብሎ የሚያምን የማርጋሬት ታቸር ወግ አጥባቂ መንግስት ኮንትሮልድ ዲክላይን የሚል ፖሊሲ ነበረው። በቃ ይለይለት እንደሆነው ይሁን የሚባል በዛ ምክንያት ያ ብሔራዊ መዝሙሩ በሚዘመርበት ጊዜ ያንን ተቃውሞ የሚያሰማ በዊምብሌ ሊቨርፑል ጨዋታ ሊያደርግ በሚመጣበት ጊዜ ስለ ንጉሱ ይዘመራል። ጋድ ሴቭ ዘ ኪንግ የሚለውን ይጮህበታል። ሊቨርፑል ደጋፊ ንጉሳችን ነው ብሎ አይቀበሉም። እናውም እንደውም ራሳቸውን ዌር ስካውስ ናት ኢንግሊሽ የሚሉ ናቸው። እና አንድ አኔክዶት አውቃለሁ። ሚኖ ራዮላ አሁን በህይወት የለም፣ በጣም ትልቅ ኤጀንት ነበር። ማሪዮ ባሎቴሊ ለምንድን ነው ጥቂት ጊዜ በሊቨርፑል የቆየው፣ ለምንድን ነው ያልተሳካለት ተብሎ ሲጠየቅ ምን አለ? እዛ አንድ ኮከብና 10 ሯጮች እንዲኖሩበት አይፈቀድም። ሊቨርፑል ውስጥ 11ዱም ሯጮች መሆን አለባቸው። የሄደው ወደ ወርኪንግ ክላስ አካባቢ ነው፣ ወደ ሰርቶ አደሮች አካባቢ ነው ሄደው። ስለዚህ እኔ ኮከብ ነኝና ሩጡልኝ የሚባል ነገር አይሰራም። ለእንደዚህ አይነት ተጫዋች አይሆንም። ሊቨርፑል ከተማውን ነው የሚመስለው ይላል። እና ወደዚህ ከተማ የሚመጣ አንድ ተጫዋች የደጋፊው ልብ ውስጥ እንዲህ አይነት ስፍራ ለማግኘት እንደ ሮበርትሰን መሆን አለበት። ማንም ሳይሆን ማንም ሰው ሳያውቀው እንዲያውም ገና ስሙን እስኪላመዱት ድረስ ስሙ ለመያዝ አስቸጋሪ ስለሆነ ሳይሆን ግን የሚታወቅ ስም ስላልነበር ስኮቲሽ ቦይ ነበር የሚሉት። ለአልቤርቶ ሞሬኖ ተጠባባቂነት የመጣ ነው። ከዛ ከክሪስታል ፓላስ ጋር የመጀመሪያ ጨዋታውን ያደረገ ዘ ኮፕ የሚባለው የሊቨርፑል የደጋፊዎች ክንፍ 2 ጊዜ ዘመሩለት። አንድ ጊዜም እንኳን ደህና መጣ ሲሉት፣ ሲያልቅ ግን ስለሚገባው ሜዳ ውስጥ በነዛ ደቂቃዎች ያሳየው ትግል እርን አድርጎት የእንኳን ደህና መጣ ሳይሆን ስለሚገባው ከዛ በኋላ ለ90 ደቂቃ ብቻ አይደለም የፈረሙለት። እድገቱም የሚገርም ነው። በ18 ዓመቱ አሁን ላሚን ያማል ባለበት እድሜ ማለት ነው ፕሮፌሽናል ኳስ ተጫዋች አልነበረም። በግላስኮ ሜርሂል በሚባል ሰፈር ነበር ይኖር የነበረው። አንድ የቤት ልማት ፕሮጀክት ያለበት ዘ ባራክስ የሚባል ቦታ ነበር የነበረው። በኳስ ተጫዋችነትም ስራ በማጣትም ምክንያት ኳስ ተጫዋችነትም ላይ ብዙ ተስፋ ስላልነበረው ምን ብሎ አንድ ትዊተር ላይ ጻፈ? ላይፍ ሳክስ አት ዲስ ኤጅ ዊዝ ኖ መኒ ሃሽታግ ኒድ አ ጃብ።
በዚህ እድሜ ገንዘብም ስራም የለሽ መሆን ያስቀይማል፣ ስራ ፈልጋለሁ ብሎ ጽፎ 18 ዓመቱ ላይ ግን ኳስ ተጫዋችነቱ ላይ እድል አልሰጠም። አባቱም ልክ እንደሱ በጣም ብዙ ተሰጥኦ የነበረው ተጫዋች ነበር፣ ግን ጉዳት ደረሰበት እና ሁልጊዜም እግር ውስጥ የብረት ብሬስ አድርጎ ነው የሚጫወተው እና ተስፋ አልቆረጥም። ለአማተር ቡድን ይጫወት ነው። የአማተር እግር ኳስ ሌጀንድ ነው አባቱ፣ ብራያን ይባላል። ጨዋታ ከተጫወተ በኋላ አጥንት ውስጥ ያለው ብረት ስለሚላለ ሄዶ እንደገና እንዲያጠብቁለት ያደርጋል። በእንደዚህ አይነት ኮሚትመንት ውስጥ ያደገ አባት ልጅ ነው። የሴልቲክ ደጋፊ የሆነ ሴልቲክ ውስጥ ነበር እስከ 15 ዓመቱ ድረስ። ብዙ ተጫዋቾች በሚሰናበቱበት ምክንያት እንዲሰናበት ተደረገ። አንተ አጭርና ቀጭን ስለዚህ አትሆን አሉት እና ከዛ በኋላ እንግዲህ አሁንም ድረስ የሴልቲክ ደጋፊ ነው። አንዳንድ ሰዎች ሊመለስ ይችላል ይላሉ፣ ግን አንደኛው አሰልጣኝ ጆን ጋላገር የሚባሉት አሰልጣኝ የሆነ ነገር አይተውበት ነበር። ልብ ያለው ተጫዋች ነው አሉና ኩዊንስ ፓርክ ለሚባለው በጊዜው በስኮትላንድ 4ኛ ዲቪዚዮን ላይ ይወዳደር ለነበረው አማተር ክለብ ነው ሪኮመንድ ያደረጉት። ከዛ አዩት። የክንፍ ተጫዋች ነበር፣ ግን ይሄ የበለጠ ሳክሪፊሻል ለሆነ ለቡድኑ ዋጋ ለመክፈል ፈቃደኛ የሆነ ሚና ላይ ነው መጫወት ያለበት። ልባም ነው፣ የቴክኒክ ውስንነት አለበት። ስለዚህ የግራ መስመር ተከላካይ ሆኖ ይጫወት አሉት እና እዛ ሲጫወት ደሞዝ አይከፈለውም ነበር። በቀን አንድ ሳንድዊች ይሰጠው ነበር። ለዛ ሳንድዊች ነበር ይጫወተ የነበረው የእግር ኳስ ህልሙን ለመኖር ሲል ማለት ነው። ግን ጥሩ ተማሪ ነበር። አንድ አመት ሊና ካልተሳካልኝ እዚህ በቃ ትምህርቴ ላይ ነው ማተኩሯል። በጣም ጎበዝ ተማሪ ነበር። አንድ አመት ላይ ብቻ ያለ። በዛ መሀል ገንዘብ ያስፈልገው ስለነበር ይሄ ሀምደን ፓርክ የሚባል እዛ ውስጥ ግላስኮ ከተማ ውስጥ ያለ ስቴዲየም አለ። እዛ ስቴዲየም ውስጥ የስዊች ቦርድ ኦፕሬተር የሚባል አንድ ኃላፊነት ስቴዲየም ውስጥ ለምሳሌ ኮንሰርት ሲኖር፣ ኳስ ጨዋታም ሲኖር ምናምን ሰው ትክክለኛው የተቀመጠበት ቁጥር አለ አይደለም፣ ሰው የወንበር ቁጥር አለው። እዛ ላይ መቀመጡን ምናምን የሚቆጣጠር ሰው ነበር ስቴዲየም ሀምደን ፓርክ ውስጥ። አማተር ተጫዋች ነበር። ስለዚህ ገንዘብ አያገኝም። ሳንድዊች ነው በቀን የሚያገኘው፣ ግን ገንዘብ ደግሞ ያስፈልገው ነበር። ገንዘብ የሚያገኘው እንደዛ ነው። ከዛ የሆነ ጊዜ የሱፐር ማርኬት ካሽየር ሆኖ ሰርቷል። የሆነ ጊዜ ጠበቃ ሆኖ ሰርቷል ምናምን። አሁን ስለ ሌጀንድ ነው የምናወራው። ከዛ አንድ ጊዜ አንድ አሳይመንት ተሰጠው። ልክ በኦፕሬተርነት እየሰራ አንድ ሰው ጨዋታ ማየት ይፈልግ ነበር፣ ቪንሶን ኮምፓኒ እና ቪንሶን ኮምፓኒ ምናምን ተቀብሎ ያስተናገደው እሱ ነበር። ከአመታት በኋላ ከኮምፓኒ ቡድን ጋር ለዋንጫ የሚፎካከር ቡድን ውስጥ ተጫውቷል። ሊቨርፑል ና ማንቸስተር ሲቲ ተፎካካሪ በነበሩበት ጊዜ እዛ ወደ ደንዲ ሄደ። እንዲህ እያለ መጨረሻ ላይ ነው ወደ ሃል ሲቲ የመጣው። 4 ሚሊዮን ነበር የተከፈለው። አንድ የስኮቲሽ ሜሲ የሚባል ሪያን ጎልድ የሚባልን ተጫዋች ለመመልመል ስታን ተርኔት የሚባሉ የሃል ሲቲ ሄድ ስካውት የነበሩ ዋና መልማይ የነበሩ ሰው ሄዱ ወደ ስኮትላንድ። አላማቸው ይህንን ተጫዋች ማየት አልነበርም፣ ግን አዩትና አይ ሮበርትሰንን ነው የምፈልገው አሉ። ብዙ ጊዜ ይሆናል አንድ ተጫዋች ለመመልመል ሄደው የሆኑ አሰልጣኞች የሆነ ተጫዋች ይዘው ይመጣሉ። አንዳንዴ ይሳካላቸዋል፣ አንዳንድ ጊዜ ይሳሳታል። አይ እኔ ግን የላካችሁኝ ተጫዋች ሌላ የማረከኝ ተጫዋች አለ፣ ስለዚህ እሱን እንመልምለዋል። አይ ድጋሚ ያው ሌላ ጨዋታ ጠብቀው ድጋሚ አይተውት ከዛ አሁን አረጋግጥላቸዋለሁ። ጨዋታውን እስከ ረፍት ሰዓት ድረስ አይተው ወጥተው 100% ሮበርትሰንን 4 ሚሊዮን ሃል ሲቲ ገዛውና ወደ እንግሊዝ የመጣው በዛ መንገድ እና ሃል ሲቲ ውስጥ እያለ እንግዲህ ሊቨርፑል ስፔሲፊክ የምልመላ አካሄዳለሁ። አንድ ተጫዋች ፓስ ማድረጉ ብቻ ሳይሆን ምን ያህል ፕሮግሬሲቭ ፓስ ያደርጋል የሚለውን ነው የሚያዩት እና ከሊቨርፑል በፊት እሱንም ሃሪ መጓየርንም አንድ ላይ አንድ ቡድን ውስጥ ነበሩ። ኤቨርተን በ20 ሚሊዮን ሁለቱንም አንድ ላይ መግዛት ይፈልጋል ምናምን ይባል ነበር፣ ግን ሊቨርፑል አስፈርመው ነው ማይታመን ነበር። አሁን ሊቨርፑልን እዚህ ጋር የምታደንቂው የምልመላ አካሄዳቸው ከወረዱ ቡድኖች እኮ ነው። ጂኒ ቫይናልደምን እና ጄዝራን ሻኪሪን ምናምን ያመጡት። ስቶክና ኒውካስል ወርደው ነበር ነው ተጫዋች በፈረሙበት ጊዜ። ይህንን ደግሞ ከወረደው ሃል ሲቲ ነው ያመጡት። ከዛ ሜስ ውስጥ ለሊቨርፑል የሚሆን ተጫዋች ከወረደ ቡድን የምታገኘ አይመስልም እንዲሁ ስታዩ። ያንን ዴታ ሌድ መልመላቸውን ግን ታያለሽ። ለክሎፕ የሚሆን ተጫዋች ነበር ይፈልጉ የነበሩት። ክሎፕ ደግሞ ከራሳቸው ህይወት ጋር የሚመሳሰል ነገር አለው። ልክ እሳቸው ያለፉበትን አይነት የሰራተኛው መደብ የበለጠ ሌፍት ሊኒንግ የፖለቲካ አስተሳሰብ ያለበት አካባቢ ረጅም ጊዜ ፕሮፌሽናል እግር ኳስ ተጫዋች ለመሆን መባተል፣ ተስፋ ለመቁረጥ እንደገና መታገል የሚጠይቅ ታሪክ ስለነበር የነበራቸው ከተጫዋቹ ጋር ቶሎ ነው የተግባቡት። አንድ ጨዋታ ግን ነበረ በቃ ለሊቨርፑል የተሰራ ተጫዋች እንደሆነ ያሳየ። ሊቨርፑል ከማንቸስተር ሲቲ ሲጀምር የመጀመሪያዎቹን 3 ወራት አልተጫወተ። አንድ ጨዋታ ጫወቱት 3 ወር
ቤንች ያደረጉት። ክሎፕ እንደዛ ያደርጋሉ አንዳንድ ጊዜ። ፋቢኞ ግማሽ ሲዝን አልተጫወተም። የእሳቸውን የጨዋታ ኢንትሪኬሲ ተጫዋች እስኪረዳ ድረስ አንዳንድ ጊዜ ያቆዩታል። እሱ እንደዛ ነው የነበረው። እዛ ጨዋታ ላይ ምን አደረገ? 4-3 ነው ያሸነፈው። በጣም ደስ የሚል ጨዋታ ነበር። ሊቨርፑል 4-1 ይመራ ነበር። በኋላ ሲቲ 2 ጎሎች እስከ ጨዋታው መጨረሻ ድረስ ውጥረት የነበረበት 4-3 ያለቀ ጨዋታ ነው። ከዛ አቅሉን እንደሳተ ሰው መጀመሪያ ግብ ጠባቂውን ኤደርሰን፣ ከዛ ዎከርን፣ ከዛ ስቶንስን፣ ከዛ መልሶ ኤደርሰንን፣ ከዛ ኒኮላስ ኦታሜንዲን በአንድ ሩጫ 83 ሜትር የማያቋርጥ የፕሬሲንግ ሩጫ አድርጎ መጨረሻ ላይ ፋውል ተሰራ ብሎ ነው የቆመው። በ83 ያልተቋረጡ ሜትሮች የማንቸስተር ሲቲን 5 ተጫዋቾች በአንድ ሙቭመንት ነው ፕሬስ ያደረገው። ያኔ በቃ የክሎፕ እግር ኳስ ሲግኒቸር ሙቭ ተባለ። ምንድነው የክሎፕ እግር ኳስ? ፕሬሲንግ ነው፣ በቁጣ ፕሬስ ማድረግ ማለት ነው። ሞሪኞ የራሳቸውን የፖርቶን ቡድን ምን ይሉታል? ዊ ዩዝ ቱ ፕሬስ ላይክ ማድ ዶግስ ይላሉ። እንደ እብድ ውሾች ነበር ፕሬስ እናደርግ የነበረው ይላሉ። ምናስፈራ ነበር፣ የተለያየ ቡድን የምገነባው ሲሉ ማለት ነው። እኔ እኮ እንደ ክሎፕ ሊቨርፑል ነበር የኔ ፖርቶ ፕሬስ ያደርግ የነበረው። ሁሌ አዳፕት ያደርጋል። ኢንተር ደግሞ የሎ ብሎክ ቡድን ነው፣ የአውሮፓ ቤስት የሎ ብሎክ ቡድን። ሪያል ማድሪድ ደግሞ ያው መቼስ ሮናልዶ ምናምን ነበረን፣ ኃይለኛ ስፒድ ነው ያለው። ስለዚህ የመልሶ ማጥቃት ቡድን ነበረ፣ ቤስት የመልሶ ማጥቃት ቡድን ነበር። እኔ አንድ አይነት ቡድን አልሰራም በየሄድኩበት ብለው ነው ምሳሌ ሲጠቅሱ። እንደዛ ነበር፣ እንደ ወርኪንግ ክላስ ቡድን ነበር ፕሬስ ያደርግ ነው። የዛ መገለጫ ነበር ይሄ ልጅ። እና እሱና ሮበርትሰን ደግሞ ስኪልም አላቸው፣ የማጥቃት ስኪል አላቸው፣ ልብ ብቻ አልነበረም። ለምሳሌ ለሊቨርፑል ዋናው ቡድን መጫወት ከጀመረበት ጊዜ ጀምሮ በፕሪሚየር ሊግ ከመስመር ተከላካዮች ከግራ መስመር ተከላካዮች መካከል የእሱን ያህል አሲስት የሰጠ፣ የእሱን ያህል ብዙ የጎል እድል የፈጠረ፣ የእሱን ያህል የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የነካ ተጫዋች አልነበረም። ያው ያቺ ፊዚካል ካራክተሪስቲክሱ እየወረደች ስትመጣ ነው እንግዲህ ከቡድኑ ፌዝ አውት የተደረገውና ሚሎሽ ኬርኬዝ የመጣው። ግን የሮበርትሰንን ተተኪ ለማውጣት አሁን ብዙ ገንዘብ መክፈል ነበረባቸው። 50 ሚሊዮን ዩሮ ነው የከፈሉት፣ ወይም ከ40 ሚሊዮን ፓውንድ በላይ ነው የከፈሉት። በነገራችን ላይ ሮበርትሰን በመጣበት ጊዜ ማንቸስተር ሲቲ 2 የመስመር ተከላካዮች አስፈርመው ነበር በተመሳሳይ ጊዜ፣ ካይል ዎከርና ቤንጃሚን ሜንዲን። ለሁለቱም 50ና 52 ነበር የከፈለው። የዓለም ውድ ፉልባኮች ውድ ጊዜ ላይ እሱ በባርጌን ገንዘብ በ8 ሚሊዮን ፓውንድ ብቻ ነበር የመጣው። እና ደግሞ ቀልደኛ ነው፣ ጨዋታ አዋቂ ነው። መጨረሻ ላይ አንዴ ትዝ ይልሽ እንደሆነ ራፈንበርግ ለሊቨርፑል ሲፈርም ለቨርጂል ቫን ዳይክ ላይ ሲያሾፍበት ማለት ብራቮ በመጨረሻ ኳስ የሚችል ደሽ መጣ ብሎ ሲቀልድበትን ተጫዋች ነው። በጣም ያው ሞመንቶች አሉት። የሆነ ሊቨርፑል ላይ ከባርሴሎና ጋር 4ኛውን ጎል ሲያስቆጥሩ የሜሲን ጭንቅላት ሻብ አድርጎ ሲሮጥ ታስታውሻለሽ? ይቆይ ጫጭኛል አለ። ያው ትንሽ ግን ከማይረሱ ምክንያቶች መካከል አንዴ የሮናልዶን ደረት 2018 ቻምፒየንስ ሊግ በጭንቅላቱ ሲመታ አስታውሳለሁ። የሆኑ እንትኖች ነበሩበት፣ የማይረሱ ሞመንቶች ነበር። ሁሉም ውብ ባይሆኑም ሞሪኞ አንድ ጊዜ አራ ሰለቸኝ ስንቴን የተመላለሰው በዚህ ጊዜ ያሉ የመጨረሻ ጨዋታቸውን ሲያደርጉ ታስታውሽ እንደሆነ በሊቨርፑል አይ ቲንክ 3-1 ነው 2-0 የተሸነፉበት 3-1 የተሸነፉበት ነበርና ከጨዋታው በኋላ ይሄን ልጅ ይሄ ሮበርትሰን የሚባለውን ልጅ በዚህ ጋር ሲመላለስ ማየት ሰለቸኝ፣ በእኔ አጠገብ አይደክምም ወይ? ዱራሴል ነው የማይደክም የማይዝል ባትሪ ያለው ተጫዋች ነው ብለው አድንቀውት እንደነበር አስታውሳለሁ። እና ብዙ ደግሞ የበጎ አድራጎት ተግባራት ላይ የሚሰማራ ብዙ የቻሪቲ ስሙ እንዲጠቀስ ባይፈልግም በአኖኒመስ በማይገለጽ ስም ቢሆንም ያንን የሚያደርገው ግን ብዙ በጎ ነገሮች የፈጸመ ከከተማይቱ ጋር እንዲህ አይነት ብርቱ ቁርኝት ያለው ለሊቨርፑል የተጫወተ ሊቨርፑል የሚያስብል ተጫዋችነት የነበረው የየርገን ክሎፕ አጫወት ኢምቦዲመንት ፐርሶኒፊኬሽን ብዬ የምቆጥረው አይነት ተጫዋች ነው። ትልቅ ሌጀንድ ነው የሚለቀው። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ
በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።